ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 11 ጀምሮ ያለውን እንመለከታለን። በእርግጥ እግዚአብሔር ከዳዊት ጋር የገባውን ኪዳን መተንተን የሚጀምረው ቁጥር 11 ላይ አይደለም፣ ከቁጥር 8ም ጀምሮ እናገኘዋለን። ግን አሁን ልናየው ለምናስበው ለአቤሴሎምን ለመርዳት ለምናደርገው ሙከራ ከቁጥር 11 ጀምሮ ያለው ይበቃናል። ሁለተኛ ሳሙኤል መጽሐፈ ሳሙኤል ካልዕ ምዕራፍ 7 ቁጥር 10 አንድ ላይ ስለሆነ ከቁጥር 10 ጀምሮ እናነበዋለን። አማርኛው አንድ ላይ ስላደረገው ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶቻችሁም አሳርፈሃለሁ፣ ከጠላቶችም አሳርፈሃለሁ። እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል። እድሜህም በተፈጸመ ጊዜ ከአባቶችህ ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገስጸዋለሁ። ከፊቴም ከጣልሁት ከሳኦል እንዳደረግኩት ምሕረቴን ከእርሱ አላርቅም። ቤትህና መንግስትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ይህ እግዚአብሔር ለአብርሃም የገባው ቅድመ ሁኔታ ላይ ያልተመሰረተ የጸና ኪዳን ነው። እግዚአብሔር አምላክ ሆይ ለባሪያ ለአብርሃም የገባኸውን ተስፋ በባሪያ በዳዊት በኩል ስታጸና፣ በዳዊትም በኩል ስምህን በመረጥካቸው ላይ ልታትም ተስፋ ስትሰጥ፣ በራስ በመተማመን ያለ ቅድመ ሁኔታ የገባኸው ተስፋ በልጅ በኢየሱስ ክርስቶስ ተፈጽሟል። ስለዚህም ታማኝነትህ በታሪክ ውስጥ ደምቆ ይታያል። ይህን ታማኝነትህን በመተማመን እኛም የአንተ በመሆን መጽደቅ ችለናል። በሚገርም ትስስር ታሪክን ወደምትፈልገው አቅጣጫ የመራኸው አንተ ነህና ይህም አምላክነትህን ያሳያል። በታሪክ ውስጥ ስለገለጥከው ማንነትህ ክብር ለአንተ ይሁን። ደግሞ መንግስትህን ሊገዳደሩ የሚነሱትን ሁሉ የምትቀጣ፣ መንግስትህን ደግሞ በራስህ ክንድ በጸናች ጉልበትህ የምትጠብቅና የምታጸና አንተ ነህ። ዳዊት በወደቀበት መንግስትህን አንተው ራስህ ስለጠበቅ መተማመኛችን አንተ እንድትሆን አይኖቻችን ወደ አንተ ማየት እንዲችሉ በዳዊትና በአቤሴሎም ታሪክ ውስጥ የቃልህን ምስጢር ግለጥልን። በኢየሱስ ክርስቶስ ስም አሜን። እንግዲህ ይህንን አሁን ያነበብነው ምንባብ ያነበብንበት ምክንያት በማስከተል ለምናየው መንደርደሪያ እንዲሆነን ወይም እንዲያያይዝልን ነው። አቤሴሎም ወንድሙን አምኖንን የገደለው ወይም መርደር ያደረገበት ምክንያት ፊት ለፊት ሲታይ አምኖን ትማር የምትባለውን እህቱን ስለደፈረበት፣ ደፍሮ ደግሞ ስላስነወራት፣ ማለትም አባሮ ማግባት እንዳትችል አድርጎ ስላባረራት፣ ከዚህ የተነሳ ከላይ ምዕራፍ 13ን ስናይ አቤሴሎም በውስጡ ለ2 ዓመት አምቆት የቆየውን ቂሙን፣ ሴራውን ወደ ሞት ወደ ግድያ ሲቀይር፣ እሱም ደግሞ በዚህ ምክንያት ኮብላይ ሲሆን፣ ስደተኛ ሲሆን እንመለከታለን። የዚህ ሁሉ መንስኤ ግን ምዕራፍ 13 አይጀምርም። የዚህ ሁሉ መንስኤ ክሩ ሲመዘዝ ዳዊት ጋር ነው የሚሄደው። የዳዊትን ኪዳን አሁን ባነበብነው መሰረት እግዚአብሔር ለዳዊት የገባለት ኪዳን ውስጥ ዘሩን በምድሪቱ ተክሎ እንደሚያኖራቸው፣ ቤት እንደሚሰራላቸው፣ ተመልሰው በፈራጆች በነበረበት ዘመን ሌሎች ይጨቁናቸው እንደነበረው እንደማይጨቆኑ ይናገርና ስናነበው በጥንቃቄ ሰምተን ከሆነ ጥፋት የሚያጠፋ ካንተ ዘር የሚመጣ ቢኖር
ወይም በዚህ የዳዊት የዘር ሐረግ ውስጥ ያለ ጥፋት የሚያጠፋ በእግዚአብሔር ላይ የሚያመጽ የሚበድል ሰው ቢኖር እቀጣዋለሁ። የምቀጣው ሰው እንደሚቀጣው በአባትና ልጅ መካከል ባለው አይነት መቀጣታት እቀጣዋለሁ ብሎ ይናገራል። ነገር ግን ብቀጣው የማላደርገው ነገር ሳኦልን ከፊቴ እንዳባረርኩት ወይም በሳኦል ላይ ያደረኩትን አይነት ቅጣት ግን አልቀጣውም ይላል። ስለዚህ የዳዊት ኪዳን እግዚአብሔር ከዳዊት ጋር የገባው ኪዳን የሚጸናው በዳዊት ታማኝነት ላይ መሰረት በማድረግ ሳይሆን በዳዊት መታዘዝ ላይ መሰረት አድርጎ ሳይሆን በእግዚአብሔር ታማኝነት ላይ ነው። ዳዊት ያምጻል። ከዳዊትን በማስከተል የሚመጡ የእሱ የዘር ሐረጎች ያምጻሉ። የእስራኤል ነገስታት የይሁዳ ነገስታት ሲያምጹ ነው የምናውቃቸው። በዳዊት ዘር ውስጥ ያሉት ሁሉ ቢያምጹም ነገር ግን እግዚአብሔር ለዳዊት የገባውን ኪዳን ታማኝ በመሆን ያስቀጥለዋል። ይህን ኪዳን ዳዊት ከተቀበለ በኋላ ይህን ዳዊታዊ የምንለው ዴቪዲክ ኮቨናንት ይባላል። ይህን ዳዊታዊ ኪዳን ዳዊት ከተቀበለ በኋላ በማስከተል ሲያደርግ የምናየው ከጀነራሎቹ መካከል የአንዱ ሚስት የሆነችውን ቤርሳቤህን ሚስት አድርጎ ይወስዳታል። እርሷን ሚስት አድርጎ በመውሰዱ ምክንያት ነገሩ እንደ ህጋዊ እንዲሆንለት ኦሪዮ የተባለውን ባሏን ግብዣ ይጋብዘዋል፣ እንዲሰክር ያደርገዋል ወይም እንዲጠጣ ያደርገዋል። በማስከተል ሚስቱ ጋር ተኝቶ አርግዜ የተገኘችው ከባሏ ከኦሪዮ ነው እንዲባል ሙከራ ያደርጋል። ኦሪዮ ሰራዊት በጦር ሜዳ ባለበት ሁኔታ እኔ ገብቼ አልተኛም ብሎ ዳዊትን ላሽ ይለዋል። ዳዊት አልተሳካለትም። ስለዚህ ዳዊት ምን ያድርግ? ያለው አማራጭ ቤርሳቤህን ለማግባት እሷ ለሁለተኛ ጋብቻ ህጋዊ እንድትሆን ማመቻቸት ነው። እሱም ባሏ መሞት አለበት። ስለዚህ ባሏን እንደምታውቁት ታሪኩን በገዛ ደብዳቤው አስገደለው። ካስገደለው በኋላ አገባት። ሲያገባት ግን እግዚአብሔር ዝም ያለ ቢመስልም ከጊዜውን ጠብቆ ነብዩ ናታንን ወደ እርሱ ይልካል። ነብዩ ናታን የዳዊትን ኃጢአት ከዘረዘረለት በኋላ መልሶ እግዚአብሔር ለዳዊት ይናገረዋል። ምን ይለዋል? ሰይፍ ከቤትህ አይጠፋም። ሰይፍ ከቤትህ አይጠፋም ማለት ተረጋግተህ ሴትል አድርገህ አትኖርም። የገባሁት ኪዳን መፈጸሙ አይቀርም። ልክ እንደ ሳኦል ዘመን አልተውህም፣ አልጥልህም፣ ግን ደግሞ በቤትህ ሰይፍ ይበዛል በማለት ይነግረዋል። የዚህ የእግዚአብሔር ቁጣ የቀጣዩ መገለጫ አምኖን ዳዊትን ሲያታልለው ትዕማርን ወደ ቤቱ እንዲልክ ሲያባብለው ዳዊትም ተሸውዶ ሲልክ በቤተሰብ ውስጥ መደፋፈር ሲኖር ይህ የእግዚአብሔር መንግስት ቫዮሌሽን። ትዕማር ለአምኖን የምትለው ምንድን ነው? ይህ በእስራኤል ዘንድ ነውር ነው እንዳታደርገው ብላ ትጠይቀዋለች። ስለዚህ ለቃል ኪዳን ህዝብ የማይመጥን ድርጊት አምኖን አደረገ። በዚህ ትዕማር ብቻ አይደለም የተደፈረችው፣ ዳዊት ተደፍሯል። የዳዊት መንግስት ተረብሿል። በዳዊት መንግስት ውስጥ ኢንጀስቲስ ኢፍትሃዊነት ገብቷል። ይህን ኢፍትሃዊነትን ማስተካከል የሚገባው ዳዊት ደግሞ ነገሩን ከሰማ በኋላ በጣም ተናደደ። ከዛ ጸጥ አለ። በቤቱ እርምጃ አልወሰደም። በቤቱ እርምጃ የማይወስድበትን የዳዊትን ድንዛዜ ትንሽ ቀጥሎ እናየዋለን። ሌሎች ማሳያዎችን እንጨምራለን። ከዚህ በማስከተል አቤሴሎም ይመጣል። አቤሴሎም የዳዊት መንግስትን ቫዮሌት ያደርጋል። ኢንጀስቲስ ኢፍትሃዊነትን ይሰራል። እሱ ብቻ ሳይሆን የዳዊትን መንግስት ማሳደድ ይጀምራል። የዚህ ሁሉ መንስኤው ግን ምንድነው? ዳዊት በእግዚአብሔር ፊት ታማኝ አለመሆኑ። ስለዚህ በማስከተል የምናየው ሰፋ ያሉ ምዕራፎች እንደምናየው የተመረጡ ጥቅሶችን በማንበብ ለማየት ለመመለስ የምንሞክረው ጥያቄ የእግዚአብሔርን መንግስት መገዳደር ወይም የእግዚአብሔርን መንግስት መቃወም በአቤሴሎም ውስጥ ምን ይመስላል የሚለው እናያለን። መንግስቱን የሚቋቋሙትን በተመለከተ እግዚአብሔር በመግቦቱ መንግስቱን እንዴት እንደሚጠብቅ እናያለን። በእግዚአብሔር መንግስት ላይ ውጊያ የሚከፍቱትን በቀጥታ እንዴት እንደሚዋጋቸው እንመለከታለን። የዚህ ሁሉ ደግሞ የአቤሴሎም አይነት ችግር መንስኤው ምንድን ነው የሚለውን ከራስ አምልኮ ጋር የተያያዘውን ችግር እናያለን። አቤሴሎም የእግዚአብሔርን መንግስት ለማፍረስ እና የራሱን መንግስት ለመመስረት ይታገላል። በዚህ ውስጥ እግዚአብሔር መንግስቱ እንዳይፈርስ መንግስቱን የሚጠብቅ መግቦት ያደርጋል። መግቦት ስንል በእኛ እይታ የማናየው ነገር ግን ነገሮች ሁሉ ተገጣጥሞ እግዚአብሔር ወደሚፈልገው ዓላማ እንዲያመሩ ማድረግ ማለት ነው። ፕሮቪደንስ
ደግሞ ሰዎች ሁሉ ሊያዩት በሚችሉት በሚታይና በሚዳሰስ መንገድ ከእግዚአብሔር መንግስትና ከራሱ ጠላቶች ጋር ሲዋጋ እናያለን። አቤሴሎምን የሚዋጋው ወረድ ብለን እንደምናየው በቀጥታ ዳዊት አይደለም የሚዋጋው። በዋናነት የአቤሴሎም ዋነኛ ተዋጊ እግዚአብሔር ነው። ከሰማይ ወርዶ ይዋጋዋል። የእግዚአብሔርን መንግስት መቋቋም፣ የእግዚአብሔርን መንግስት በማፍረስ የራስን መንግስት ለማቆም መሞከር። ጠዋት ማየት እንደጀመርነው ከአባቱ ከዳዊት ጋር በአማላጅ አማካኝነት ይታረቃል። አባቱም ስሙ ይቀበለዋል። ግን የተደረገለትን ምህረት የማይቀበል ደግሞ ምህረት የማያደርግ ነው። ይልቅ በምላሹ እንደውም ቀደም አድርጎ ከሰራው ጥፋት ይልቅ የሚብስ ጥፋት ለመስራት ይንቀሳቀሳል። የዳዊትን ዙፋን በመገልበጥ ንጉስ ለመሆን ሽንገላ ውስጥ ሲገባ አይተነዋል። በሽንገላ ውስጥ የቆየው አቤሴሎም ከሽንገላው ጎን ለጎን የሚያግዘው ውጫዊ ስብዕና ነበረው። ውስጡን እንደምናየው ቂመኛ ነው፣ ሴረኛ ነው፣ ሸንጋይ ነው፣ ውሸታም ነው፣ የስልጣን ጥም አለበት፣ ንስሐ የማይገባ ነው ወዘተርፈ። ግን ከላይ ሲታይ አቤሴሎም የሚገርም ሰው ነው። በመጽሐፍ ቅዱስ እንደ አቤሴሎም ውጫዊ ሁኔታው ተደንቆ የተነገረለት ሰው የለም፣ አንድም የለም። ምዕራፍ 14 ቁጥር 25 ስለ አቤሴሎም ሲናገር ምናልባት ህዝቡንም ያሰመጠበት ወይም ህዝቡን ያሳመነበት ልባቸውን የሰረቀበት ተጨማሪ ምክንያት ሲያዩት የሚያዩት ነገር ሳይሆን አይቀርም። ቁጥር 25 በእስራኤልም ሁሉ እንደ አቤሴሎም በውበቱ የተመሰገነ ሰው አልነበረም። በውበታቸው የተመሰገኑ ወይም ውብ ናቸው የተባሉ ሰዎች በመጽሐፍ ቅዱስ ውስጥ ሌሎችንም እናገኛለን። ለምሳሌ ዮሴፍ በጣም ውብ ልጅ ተብሎ ተገልጿል። ራሄል ውብ ተብላ ተገልጻለች። ሳራ በጣም ቆንጆ ተብላ ተገልጻለች። እና በመጽሐፍ ቅዱስ ቆንጆ ተብሎ የተገለጹ ሰዎች አሉ። ወረድ ብለን እዚሁ ቁጥር 27 ላይ እንደምናየው ትማር የምትባል ልጅ ነበረችው፣ ውብ ነበረች ተብላለች። ስለዚህ ውብ የሆኑ ሰዎች በመጽሐፍ ቅዱስ ውስጥ በብዛት እናገኛለን። ግን አቤሴሎምን የሚያክል ውብ የተባለ ሰው የለም። ለምን ካላችሁ ከእግሩ እስከ ራስ ድረስ ነውር አልነበረበትም። ምን አይነት አገላለጽ ነው! በዚህ አይነት መንገድ ውበቱ የተገለጸ ሰው በመጽሐፍ ቅዱስ ውስጥ የለም። ነውር አልነበረበትም ማለት ሲሜትሪካል ነው ማለት ነው። በቃ ሁሉ ነገሩ የተስተካከለ ነው። አንድ ነገር እንከን ይሄ ተብሎ የማይጠቀስበት ሰው። ከዛ ፀጉሩንም ይዘረዝርናል። ፀጉሩም ይከብደው ነበርና በአመት አንድ ጊዜ ይቆረጠው ነበር። እንዴት አድርጎ እንደሚራመድ ከባድ ነው። ሲቆርጠውም የራሱ ፀጉር በንጉሱ ሚዛን 200 ሰቅል ያህል ይመዝን ነበር። አቤሴሎም ምን አይነት ሰው ነው? በቃ ታይቶ ልብ የሚሰርቅ ሰው ነው። እህቶች አቤሴሎምን የሚመስል ሰው ስላልተደገመ አይም ሶሪ። እና አቤሴሎም በጣም ሲታይ ውብ ነው። ጸሐፊው ለምንድን ነው ይሄን ሊነግረን ሊዘግብልን የፈለገው? አቤሴሎም ውስጡን ስናየው ክፋቱ፣ አመፃው፣ ንስሐ የማይገባው ልቡ ዘፍጥረት ምዕራፍ 6 ቁጥር 5 ላይ ያነበብነውን የልብን ክፋት የሚያሳይ ነው። ግን የልብ ክፋት በውጪ ሁኔታ ሊሸፈን እንደሚችል ውጫዊ ውበቱ አፒራንስ ሊሸፍነው እንደሚችል እየጠቆመን። ስለዚህ የህዝቡን ልብ ሲያማልል፣ ልባቸውን ሲሰርቅ ውጫዊ እይታው አለ እና ደግሞ ንግግሩ አለ፣ መዳበሱ አለ፣ ፍላተር ማድረጉ አለ እና አቤሴሎም በዚህ ሁሉ ስናየው ውጫዊ ሁኔታው ያማረ ነው፣ የተሟላለት ሰው ነው። ውስጡ ግን የዛገ ነው፣ ውስጡ የበሰበሰ ሰው ነው። እና ይሄ ሰው ውጫዊ ውበቱ ያማረው አቤሴሎም የራሱን መንግስት ለማቆም የሚያደርገው ሙከራ ከምዕራፍ 15 ቁጥር 7 ጀምሮ እንመለከተዋለን። ምዕራፍ 15 ቁጥር 7 እንዲህም ሆነ ከ4 ዓመት በኋላ አቤሴሎም ንጉሱን 4 ዓመት የምትለው ለምን ገባች? አድብቶ 2 ዓመት ጠበቀ። በማስከተል ወደ ጌሹር ስደተኛ ሆኖ ሄደ። 3 ዓመት ኖረ። ከ3 ዓመት በኋላ ተመልሶ በኢየሩሳሌም ነገር ግን ከዳዊት ጋር ሳይገናኝ ለ2 ዓመት የሙከራ ጊዜ ውስጥ ቆየ። በአማላጭ ተመልሶ መጣ። ከአባቱ ጋር ታረቀ።
ከታረቀ በኋላ ደግሞ ተጨማሪ 4 ዓመት ተደመረ። ስለዚህ 2 ሲደመር 3 ሲደመር 2 ሲደመር 4 በቃ ወደ 10 ዓመት ገደማ ፈጀ እና 10 ዓመት ሙሉ ንስሐ የማይገባ ሰው ነው። 10 ዓመት በጣም ብዙ ነው። የሆነ ልጅ ተወልዶ ማንበብና መጻፍ ይጀምራል። እሱ ግን ምንም ነገር አልተማረም። እንደውም እየባሰበት መጣ። የኃጢአት እስራት በጸጋው ካልሆነ በስተቀር ወደ ባሰ ኃጢአት እንደሚያመራ ይጠቁመናል። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም ንጉሱን ለእግዚአብሔር የተሳልኩት ስዕለት ለመስጠት ወደ ኬብሮን እባክህ ልሂድ። እኔ ባሪያ በሶሪያ ጌሹር ሳለው እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መስዋዕት አቀርባለሁ ብዬ ስዕለት ተስዬ ነበር አለው። አዲስ ውሸት ዋሸ። ምናልባት ተስሎ ሊሆን ይችላል። ምክንያቱም ኢየሩሳሌም መመለስ ይፈልጋል። ኢየሩሳሌምንም ለመቆጣጠር እየሞከረ ነው። ግን ከኢየሩሳሌም ምንድን ነው የሚፈልገው? ከኢየሩሳሌም የዳዊት አገዛዝን አይፈልግም። ከኢየሩሳሌም የእግዚአብሔር ታቦት ያለበትን የእግዚአብሔር መገኘት አይፈልግም። በኢየሩሳሌም የራሱን መንግስት ማቆም ይፈልጋል። ግን ለዳዊት ይህን በሚናገርበት ጊዜ ቀድሞ ተስሎ ነበር፣ አልተሳለም፣ አናቅም። አንድ የምናውቀው ነገር ለዳዊት ይህንን ሲነግረው እየዋሻል። ዳዊት ቀደም ብሎ አምኖን አታለለው። በድጋሚ አቤሴሎም አታለለው። አምኖንን ላክልኝ ሲለው ላከው፣ አስገደለው። አቤሴሎም በጣም ክፋቱ ከአባቱ ጋር ከመታረቁ በፊት የአባቱን ጀነራል እርሻ አቃጥሏል። አልመጣ ሲለው እባክና ወደ እኔ ወደ አባቴ እንድታረቅ ላናግረ ብሎ ሲለምነው አልመጣ ሲል እርሻውን እንዲያቃጥሉ አድርጎ እርሻው ሲቃጠል ነው ኢዮአብ መጣና ምን ማድረግህ ነው አለው። እንዲያልመጣ አልከኛ ወደ አባቴ ልልክ ፈልጌ ነበር አለው። ይህን አባቱ ያውቃል። እና አቤሴሎም የሚታመን አይነት ሰው አይደለም። ዳዊት ምን ነክቶታል? አዲስ ፖይንት ለምን አይነቅ? ዳዊት ምን ብሎ መለሰለት? ንጉሱም ቁጥር 9 በደህና ሂድ አለው። ተነስቶም ወደ ኬብሮን ሄደ። ኬብሮንን ለምን የመረጠው ይመስላችኋል? ኬብሮን ዳዊት የተቀባበት ወይም ንግስናውን የጀመረበት ቦታ ነው። ዳዊት ወደ ተሾመበት ወደ ኬብሮን አመፀኛው ልጁ ሊሄድ ሲለው እንዲሄድ ሲፈቅድለት ዳዊት ደንዘዝ ብሏል። የፈዘዘ ይመስላል። ታዲያ ምን ይነግረናል? የዳዊትን መንግስት ዳዊት እየጠበቀው አይደለም። ዳዊት በዳዊት መንግስት ላይ ችግር እንዲፈጠር መንስኤ እንጂ የዳዊት መንግስት ጠባቂ ዳዊት አልነበረም። ኢንጀስቲስ ሲከናወን ጸጥ ይላል። እርሱም ወንጀል ውስጥ ይተባበራል። በመንግስቱ ላይ ሊያምጽ እየተዘጋጀ ያለ ደግሞ ሲታይ የሚያስታውቅ አስተዳደጉ ለአመጽ እየተዘጋጀ እንደሆነ የሚያስታውቀው ነው። አቤሴሎምን ይለቀዋል፣ ይተወዋል። ዳዊት መንግስቱን በተመለከተ ቸልተኛ ነበር። አቤሴሎም በአንጻሩ ሴረኛና የራሱን መንግስት ለማቆም የሚታገል ሆኖ እናየዋለን። ይቀጥላል። ቁጥር 10 አቤሴሎምም በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉበኞች ላከ። የተጠሩትም 200 ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ። የሚሆነውንም ነገር ከቶ አያውቁም ነበር። አሁንም ማታለሉን ቀጠለ። ከዚህ ውስጥ ግን የምናየው ምንድን ነው? አቤሴሎም ነገሰ ሲባል ነገሰ ብላችሁ ጩሁ የሚሉ ሰዎችን አመቻቸ። የሚጮሁት የት ነው? ኬብሮን። ስለዚህ ዳዊት በተነሳበት በዛው መንገድ ወደ ኢየሩሳሌም የሚመጣ ንጉስ አለ እያለ እያወጀ ነው። ከኬብሮን የተነሳው ዳዊት ኢየሩሳሌምን ቆርቁሯታል፣ መስርቷታል፣ በኢየሩሳሌም ዙፋኑን ተክሏል። ከኬብሮን የሚነሳው አቤሴሎምም ልክ እንደዛው የጸና መንግስት አለው። ስለዚህ እስራኤል ትከተለዋለች። በዛ ላይ ምን ብሏቸዋል? ምነው ንጉስ በሆንኩ ፈተና አስፍኛ ያሳያችሁ ነበር ብሏቸዋል። ስለዚህ ወደ ኬብሮን የሚወርደው ለሱ ጥቅም አይደለም፣ ለእስራኤል ጥቅም ነው። ስለዚህ እስራኤል ይከተለዋል።
ይሄ ሁሉ እግዚአብሔር በቀባው ላይ የሚደረግ እጁን ማንሳቱ የእግዚአብሔርን ዙፋን በመገዳደር የእግዚአብሔርን ንጉስ በማንሳት ራሱን በእግዚአብሔር ዙፋን ምትክ ለማስቀመጥ ነው። አቤሴሎም ዋነኛ ጸቡ በውስጥ ታዋቂነት በትረካ ውስጥ እንደምናየው ከዳዊት ጋር ከአምኖን ጋር ሳይሆን ከእግዚአብሔር ጋር የእግዚአብሔርን ዙፋን መደርመስ ነው ዓላማው። እግዚአብሔርን አስተዳደሩን ማስነሳት ነው። ይህን በድርጊቶቹ እናያለን። እንዲሁም ደግሞ በግልጽ ንጉስ ለመሆን በመፈለጉ እናያለን። ጠዋት እንዳልኳችሁ ንጉስ የመሆን የመጀመሪያ ፍላጎት ያሳየ ሰው ከራሱ የንግስና ፍላጎት የመነጨበት ሰው አቤሴሎም። እሱ ብቻ ደግሞ ሳይሆን የዳዊትን መንግስት ውስጥ ለውስጥ በመከፋፈል መንግስቱን ለማፈራረስ ሲጥር እናያለን። ቁጥር 12 አቤሴሎምም የዳዊት መካር ማለት አማካሪ ካውንስለር የነበረውን የጊሎ ሰው አኪጦፌልን ከከተማው ከጊሎ መስዋዕት በሚቀርብበት ጊዜ አስጠራው። ይሲ ምን እያደረገ ነው ማለት ነው? ትሬተር እየሆነ ነው። ትሬተር በአማርኛ ምንድን ነው? ሰርጎ ገብ ወይም በውስጥ ያለ ቦርቧሪ። አኪጦፌልን አስጠርቶ ሴራውም ጽኑ ሆነ፣ ከአቤሴሎም ጋር ያለው ህዝብ እየበዛ ሄደ። ስለዚህ ነገሩ እየጨመረ ሄደ ማለት ነው። አኪጦፌልን ከዳዊት ነጥቆ ወሰደ። የዳዊት መንግስት አንደኛ ሊገለብጠው የተነሳ ተቃዋሚ ያለበት፣ እሱ ብቻ ደግሞ ሳይሆን ውስጥ ለውስጥ መበታተን እየጀመረ ነው። ውስጥ ለውስጥ መከፋፈል ጀመረ። ዳዊትን ከዙፋኑ ለማንሳት ከፍተኛውን ጥረቱን ሲያደርግ እናያለን። በዚህ ውስጥ ዳዊት የሚገጥመው ምንድን ነው? እንግዲህ ስንጀምር እንዳልኩት የዳዊትን መንግስት የሚጠብቀው ዳዊት ሳይሆን እግዚአብሔር ነው። ይህን እንደሚያደርግ በኪዳኑ ውስጥ ተናግሯል። እግዚአብሔር ጥፋት ታጠፋለህ፣ ስታጠፋ እቀጣሃለሁ፣ ግን እንደ ሳኦል አይደለም ብሎታል። ቅጣቱ ጀምሯል። አቤሴሎም በወሰደው እርምጃ ባደረገው እንቅስቃሴ ዳዊት ላይ የሚመጣው ተጽዕኖ ምንድን ነው? ምን ይገጥመዋል? ቀደም አድርገን ጠዋት እንዳየነው ወንድሙን አምኖንን ከገደለ በኋላ አቤሴሎም ከኢየሩሳሌም ሸሽቶ ወደ አሕዛብ ከተማ ተሸሸገ። መልሶ እግዚአብሔር የሚያድሰው ቢሆንም ዳዊት በሰራው በደል ምክንያት ከኢየሩሳሌም ለጊዜውም ቢሆን በመሸሽ ተቀጣ። ምዕራፍ 15 ቁጥር 14 ለዳዊት አቤሴሎም ያደረገው የሄደበት ያለው አቅጣጫ ተነገረው። ወዲያው ዳዊት የሰጠው ምላሽ ቁጥር 14 ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎቹን ሁሉ ተነሱ እንሽሽ፣ ያለዚያ ከአቤሴሎም እጅ የሚድን ከእኛ የለምና መጥቶ እንዳይዘን ክፉም እንዳያመጣብን ከተማይቱን በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው። ሁለት ቃላት በዚህ ውስጥ እናያለን። እንሽሽ፣ እንሂድ። ከየት ነው የሚሄዱት? ከኢየሩሳሌም መውጣት። ለጊዜው ዳዊት ከኢየሩሳሌም ሲወጣ ሲሸሽ እናያለን። ቁጥር 25 ወረድ ብሎ ንጉሱም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ፣ በእግዚአብሔር ዓይን ሞገስ አግኝቼ እንደሆንኩ መልሶ እርሱንና ማደሪያውን ያሳየኛል አለ ዳዊት። ስለዚህ ዳዊት ከኢየሩሳሌም ብቻ አይደለም የወጣው፣ ወደ ኢየሩሳሌም አስመጥቶ በኢየሩሳሌም ያስቀመጠው ታቦት በኢየሩሳሌም ትቶት ሄደ። ይህ ለዳዊት ከእግዚአብሔር ሕልውና መራቅ፣ አብረውት ይዞት ሊወጡ ነበር ታቦቱ የእግዚአብሔር ማደሪያ። ዳዊት ግን ይመለስና ይቀመጥ፣ እግዚአብሔር ከመለሰኝ ይመልሰኛል፣ ተመልሼ አየዋለሁ አለ። ስለዚህ ዳዊት ከፍተኛ ስደት ነው የደረሰበት፣ ከእግዚአብሔር መገኘት፣ ከእግዚአብሔር ከተማ፣ ከዙፋኑ ሲነሳ እናያለን። ይህን ያደረገው ልጁ አቤሴሎም ነው። ልጁ አቤሴሎም ቂሮስ ይመስላል። ቂሮስን ታስታውሱ እንደሆነ ወይም ናቡከደነጾር የእግዚአብሔር ሕዝብ በጥፋታቸው ምክንያት ሲቀጡ የእግዚአብሔር መሳሪያ ነው። የእግዚአብሔር መሳሪያ በመሆን የእግዚአብሔርን ሕዝብ ለመቅጣት የሚያገለግለው ናቡከደነጾር ወይ ቂሮስ መልሰው ምን ይላሉ? በእግዚአብሔር ይቀጣሉ። አቤሴሎም እየሰራ ያለው ስራ የእግዚአብሔር ስራ ነው። በሆነ ሴንስ በኪዳኑ ላይ ያመፀውን ዳዊትን የሚቀጣበት የእግዚአብሔር መሳሪያ ነው። መልሶ ይቀጣል እንጂ። ስለዚህ በዚህ ሁሉ ታሪክ ውስጥ
ታሪኩ ውስብስብ እንደሆነ እናያለን። አቤሴሎም የእግዚአብሔርን መንግስት ለመገልበጥ እየሰራ ነው፣ ግን በአቤሴሎም ደግሞ እግዚአብሔር ዳዊትን እየቀጣው ነው። የገባውን ኪዳን እየጠበቀ ነው። ስታጠፋ ቀጣሃለሁ እንዳለው ሲቀጣው እንመለከታለን። ይህ የሚያስተምረን አንድ ነገር ኃጢአት ረጅም ጊዜ ፈጅቶ ቢሆንም መዘዙ ሊመጣ እንደሚችል፣ እንደውም አብዛኛውን ጊዜ ሞስት ፕሮባብሊ ረዘም ያለ ጊዜ ጠብቆም ቢሆን ኃጢአት መዘዙ እንደሚመጣ ጠቋሚ ነው። አትሊስት የአምኖን ታሪክ ከጀመረበት ከምዕራፍ 13 ጀምሮ ካየን እስካሁን እስካለንበት ምንባብ ድረስ የ10 ዓመት ገደማ እድሜ አለ ወይም ጊዜ አለ። ወደኋላ ደግሞ ከሄድን ከ10 ዓመት በላይ የሚሆን ጊዜ ይቆጠራል። ዳዊት ወደ ቤርሳቤ ከገባበት ጊዜ አንስቶ እና አንድ ልጅ አድጎ ወጣት የሚሆንበት ረጅም ጊዜ ማለት ነው። እኔ 18 ዓመት እስኪሞላ በጣም ጨንቆኝ ነበር፣ በቃ ለመሙላት ፈልጌ ማለት ነው። እና ልጅ ሆናችሁ በጣም ረጅም ቢመስልም ዳዊት የሰራው ኃጢአት መዘዙ ተከትሎ ሲመጣ እናያለን። ስለዚህ የቆየ ቢመስልም መዘዝ ሊመጣ ሊከተል ይችላል። ከከተማው ተባረረ፣ ከእግዚአብሔር መገኘት ውጪ ሲሆን እናያለን። ቁጥር 30 ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንቦ እያለቀሱ ወጡ። ንጉሥ አይመስልም። በወንጀል የሚፈለግ ለማምለጥ የሚሸሽ ሰው ነው የሚመስለው። ሁዲ ያደረገ ነው የሚመስለው። መንገድ ላይ ሁዲ ያደረገ ሰው ዲስታንስ ጠብቃችሁ ነው የምትተላለፉት አይደል? ለምን ሸፋፈነ ራሱን ያጠራጥራል። እና የተደበቀ የፈራ ሁዲ ማለት የሹራብ ኮፍያ ማለት ነው። ራሱን ደባብቆ በቃ ሸምቃቃ ሆኖ የንጉስነት ክብሩ ጠፍቶ ሲሸሽ እናየዋለን። ቁጥር 31 አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ አለ። ዳዊት የጸለየው ጸሎት ነው፣ ጭንቅ ያለው ጸሎት ነው። ለምን ጨነቀው? አኪጦፌል ኃይለኛ መካር ነው፣ ብልህ ነው፣ ሴራ መጠንሰስ በደንብ ይችላል። ሴራ የሚለውን ቃል አለ እና ከድተው ከሄዱት ሰዎች መካከል ኢቨን አኪጦፌል አለበት ነው የተባለው። ይህንን ሲሰማ ሌሎች እኮ አሉ ወደታቸው የከዱት ሰዎች፣ ውለታ የዋለላቸው የካዱት ሰዎች አሉ። እነሱን በተመለከተ አልተጨነቀም። አኪጦፌል ግን አስጨናቂ ነው፣ ተንኮለኛ ስለሆነ፣ ስማርት ስለሆነ ለክፋት እና ዳዊት በሁሉም ነገር ውጥረት ነው የገባው። ይሸሻል፣ ታቦት ከእርሱ ጋር የለም፣ ሀዘንተኛ ነው፣ ማቅ ለብሷል። እና ደግሞ የእሱን አካሄድ አስተሳሰቡን አብሮት በቢሮ ውስጥ ያውቅ የነበረ ሰው በእርሱ ተቃራኒ ሆኖ ቆሞበታል። ጨነቀው። ስለጨነቀው የእርሱን ምክር ከንቱ አድርጋት፣ ስንፍና አድርጋት ወይም ፉሊሽነስ አድርገው ብሎ ጸልየ። የጨነቀው ሰው አይታያችሁ? በጣም ኮንፊውዝድ ሆኗል ዳዊት። ከአኪጦፌል ሳይሆን ምነው ሌላ ሰው ከርቶ አማካሪ በሆነ ያስብላል። በዚህ ሁሉ ውጥረት ውስጥ ዳዊት ይሸሻል። አቤሴሎም የእግዚአብሔርን መንግስት ያሳድዳል። አቤሴሎም በእግዚአብሔር ላይ ተነስቷል። እግዚአብሔር በአቤሴሎም ዳዊትን ይቀጠዋል። ይህ በእግዚአብሔር መንግስት ላይ የተደረገው አመፅ ነው። በዚህ ውስጥ በእግዚአብሔር መንግስት ላይ እያመፀ ያለው ሰው የራሱን መንግስት ለማቆም እየሰራ ነው። ሁለተኛው በዚህ ውስጥ በመንግስቱ ላይ የሚነሱበት እግዚአብሔር በመግቦት መንግስቱን እንዴት እንደሚጠብቅ እንመልከት። በመግቦት ማለት ነገሮችን ከላይ ስናያቸው ግንኙነታቸው ላይታየን ይችላል፣ ግን ከውጤት አንጻር ስናያቸው እግዚአብሔር ወደሚፈልገው አቅጣጫ ታሪክን እየመራ ነው። በዚህ ምንባብ የዳዊት መንግስት እንዳይፈርስ የዳዊትን መንግስት እየጠበቀው ነው። እግዚአብሔር ከበስተጀርባ ለአቤሴሎም የማሳደድ ፍቃድ የሰጠው ቢመስልም ግን መንግስቱን ይጠብቃል። ከዚህም የተነሳ ነው ለዳዊት የተገባው ተስፋ በክርስቶስ ዘመኑን ጠብቆ የተፈጸመው እንጂ በዳዊት ታማኝነት ምክንያት አይደለም። ከእርሱ በማስከተል በመጡ ነገስታትን ምክንያት አይደለም። መንግስቱን እግዚአብሔር ራሱ ስለሚጠብቅ ነው። እግዚአብሔር እንዴት ነው በመግቦቱ መንግስቱን ሲጠብቅ ሲከላከል የነበረው? ምዕራፍ 15 ቁጥር 19
ይህን ከማየታችን በፊት አንድ ነገር ልከልስ። ዳዊት በብዙ ግራ መጋባት ውስጥ ባለበት ጊዜ አንድ ይበልጥ ያስጨነቀው ነገር ምንድን ነው? አኪቶፌል የተባለ ኃይለኛ አማካሪ ከርቶ ከአቤሴሎም ሳይድ ሆኗል። በዚህ ግራ መጋባት ውስጥ ያለው ዳዊት እግዚአብሔር ወደ እርሱ ሰው ይልክለታል። ምን አይነት ሰው ይልክለታል? ትረካው የሚገርም ነው። ያልጠበቀውን ሰው በመምጣቱ ምክንያት እንዴት አንተ ልትመጣ ቻልክ ብሎ የሚከራከርበትን አይነት ሰው ይልካል። ቁጥር 19 ምዕራፍ 15 ቁጥር 19 ንጉሱም የጌት ሰው ኢታይም ነው የሰውየው ስም፣ ከእኛ ጋር ለምን መጣ? አንተ ከስፍራ የመጣህ እንግዳና ስደተኛ ነህና ተመለስ፣ ከንጉሱም ጋር ተቀመጥ አለው። ሰው ከዳዊት ጋር አብሮ ከወጡ ሰዎች መካከል አንደኛው ኢታይም ነው። ኢታይም ምን አይነት ሰው ነው? እስራኤላዊ አይደለም፣ የጌት ሰው ነው። ጌት ማለት ፍልስጤም ማለት ነው። ከፍልስጤም 5 ግዛቶች መካከል አንዱ ነው። ሰው ከጌት የመጣ ከፍልስጤም የመጣው ሰው ከዳዊት ወግኖ ከዳዊት ጋር አብሮ ወጣ። ዳዊት ምን አለው? አንተ ገና ትላንት ነው የመጣኸው፣ ገና ከመምጣትህ ድጋሚ ወደ ስደት እንዴት ትመለሳለህ? መጻተኛ ነህ። ከኔ ጋር ከምትሄድ ከንጉሱ ጋር ተቀመጥ አለው። ንጉሱ ማን ነው በዚህ ጊዜ? አቤሴሎም። ዳዊት ንጉስ እያለው ነው እና አባቱ ነው ቀደም አድርጎ ንጉስ ብሎ ይጠራው የጀመረው እና ሂድና ተቀመጥ ሲለው አንተን አይገልህም ማለቱ። አንተ የሞት ስጋት የለብህም፣ ምክንያቱም ከአንተ ጋር ኢሹ የለውም። አሁን በቅርብ የመጣነ እንግዳ ነህ፣ ከኔ ጋር ያለ አሶሲዬሽን አፊሊዬሽን አቤሴሎምን አያሳስበውም። ሂድና እዛው ተቀመጥ፣ ለምን ከኔ ጋር ትንከራተታለህ አለው። ቁጥር 20 የመጣኸው ትናንት ነው፣ ዛሬ ከኛ ጋር ላዙርህን እኔ ወደሚሄድበት እሄዳለሁ፣ አንተ ግን ተመለስ፣ ወንድሞችህንም ከአንተ ጋር ውሰድ፣ እግዚአብሔር ምሕረትና እውነትን ያድርግልህ አለው። ባረከው። እግዚአብሔር የሚለው ያህዌ ነው። ያህዌ ይጠብቅህ ብሎ ባረከው። ኢታምም ለንጉሱ መልሶ እግዚአብሔር ያስነሳው ሰው ነው። ቀጥሎም ከጀነራሎቹ መካከል አንዱ ነው የሚሆነው። ሕያው እግዚአብሔርን በጌታዬም በንጉሱ ሕይወት እምላለሁ፣ በእውነት ጌታዬ ባለበት ስፍራ ሁሉ በሞት ቢሆን በሕይወትም በዚያ ደግሞ እኔ ባሪያ እሆናለሁ አለ። ዜን ዳዊት ፈቀደለት። ከዚህ ከ3 ጀነራሎቹ መካከል አንዱ አዋጊ ሆነ ማለት ነው። ይሄ የእግዚአብሔር እጅ መሆን አለበት። ከእስራኤል ንጉስ ጋር ትላንት የመጣ ከዳዊት ጋር ብዙ ቀረቤታ የሌለው አንድ አሕዛብ አቤሴሎምን ትቶ ከዳዊት ጋር መንከራተት መምረጥ ከፈለገ እግዚአብሔር ያዘጋጀው ሰው መሆን አለበት እና ደግሞ ብቻውን አይደለም ያስከተለው ሰው አለው፣ ሰራዊት አለው። ስለዚህ እግዚአብሔር ለዳዊት የሚሆን ሰራዊት ሰጠው። በዚህ እግዚአብሔር መግቦቱን እንመለከታለን። ቁጥር 22 የሚያደርገውን ተሳትፎ በመንገር ይቀጥላል። ምዕራፍ 5 ቁጥር 31 የእግዚአብሔር መግቦት። አኪቶፌል ከአቤሴሎም ጋር በመወገኑ ምክንያት ዳዊት ምን አድርጎ ነበር? ጸልዮ ነበር። ዳዊት ይህን ጸሎት ሲጸልይ እግዚአብሔር ሰማው። እንዴት ሰማው? የአኪቶፌል ምክር አደገኛ ነው። አኪቶፌል ለአቤሴሎም የሚመክረው ምክር አቤሴሎም ከሰማ ዳዊት ችግር ውስጥ ይገባል። ስለዚህ እግዚአብሔር ደግሞ ሌላ መግቦት አመጣ። መግቦቱም በዳዊት አእምሮ ውስጥ ያለ ጥበብ ነው፣ ዘዴ ነው። ግን ከሱ በላይ ቀጥሎ የምናገረውን ስትሰሙ ግልጽ ይሆናል። አኪቶፌል በዳዊት ላይ አምጿል፣ ወይም አደገኛ አማካሪ ዳዊት አጥቷል። ግን ደግሞ አብሮት ሊሆኑ ካሰቡ ሰዎች መካከል ኡዚያ የተባለን አንድን ሰው ተመልሰህ ወደ አቤሴሎም ሂድ ይለዋል። አልሄድም ብሎ ሲከራከር ኖ ይበልጥ የምታስፈልገኝ ተመልሰህ ብትሄድ ነው ይለዋል። እንዴት ሲለው በውስጥ ገብተህ በመሰለል እና ምክራቸው በማዳመጥ ለእኔ መረጃ እንዲደርስ አድርገህ ታድነኛለህ ይለዋል። እሺ ብሎ ይሄዳል። እዚህ ላይ መግቦቱ የሚገርም ነው። አቤሴሎም ይህንን ሰው መጠርጠር ነበረበት።
አቤሴሎም ሳይጠረጥር የተላከውን ሰው ተቀበለው። ቁጥር ምዕራፍ 15 ቁጥር 37 የዳዊትም ወዳጅ ኩሲ ወደ ከተማ መጣ፣ አቤሴሎምም ደግሞ ወደ ኢየሩሳሌም ገባ። አብረው ተቀባበሉ እና አንተ እንዴት ልመጣ ቻልክ? ዳዊት አልነበርክ እንዴ ብሎ ጠየቀው። አይ ዳዊት እኮ በቃ ኮብልሏል፣ እኔ ከንጉሱ ጋር ነው መሆን የምፈልገው፣ አንተን አሁን ንጉስ ከተቀበልከኝ አንተን አገለግላለሁ አለ። እሺ ብሎ ኩዚን ተቀበለው። ዜን አኪጦፌልና ኩዚ ተፎካካሪ አማካሪዎች ሆኑ። አኪጦፌል ዳዊትን ሊያስመታ የሚችል ምክር ለአቤሴሎም ሰጠው። እሺ በአንድ ምክር ብቻ አልመራ ማለትና አቤሴሎም ብልጥ ለመሆን ሞከረ። ኩዚስ ምን ይላል ተብሎ ተጠራ። ረጅም ስለሆነ ምንባቡ እንግዲህ አንዳንዱ በቃል ነው መተረክ የሚኖርብኝ። ኩዚ የመከረው ምክር ዳዊትን የሚያስመልጥ ምክር ነው እና ምን ብሎ መከረ? ዳዊት እኮ ቀላል ሰው አይደለም። አንደኛ ኃይለኛ ተዋጊ ነው። አብረውት ያሉ ሰዎችም ኃይለኛ ተዋጊ ዋሪየር እንደሆነ ያውቃሉ። በአንተም ወገን የተሰለፉት እስራኤላውያን ኃይለኛ ተዋጊ እንደሆነ ያውቃሉ። ስለዚህ በዚህ አይነት መንገድ ብትሄድበት በቀላሉ የተወሰነ ሰራዊት ይመታብህና ሌላው ተደናብሮ ይበተንብሃል አሉ። ስለዚህ ይህንን መንገድ ተከተል አሉ። የጦር ስትራቴጂውን ዝርዝሩን ተወለ ጊዜው። ዜን የማን አሸነፈ? የኩዚ ተመረጠ። የአኪጦፌል ምክር ውድቅ ሆነ። የዳዊት ጸሎት ተሰማ ማለት ነው። ዳዊት ጨንቆት ነበር፣ የአኪጦፌል ምክር ያስመታው ነበር። ስለዚህ ሲጨንቀው ማድረግ የቻለው ምንድነው? በቃ መጸለይ። ይሄ ከኔ አቅም በላይ ነው ብሎ ወደ እግዚአብሔር አሳወቀ። እግዚአብሔር በመግቦቱ ኩዚን በመጠቀም ኩዚን ተቀባይነት እንዲያገኝ በማድረግ የአኪጦፌል ምክር ተመታ። አኪጦፌል ምን አረገ? አኪጦፌል ምክሩ ተቀባይነት ሲያጣ ወደ ቤቱ ገባ። ከዛስ ቤቱን አደረጃጅ አመቻቸና ራሱን አንቆ ገደለ። በአባቶቹ መቃብር ተቀበረ። ምክሩ ተቀባይነት ካጣ በኋላ ቀጣዩ ትረከው ራሱን ገደለ ብቻ የሚል ነው። ስለዚህ የዳዊት ትልቅ ስጋት ተወገደ። አቤሴሎምም የኩዚን ምክር በመከተል ወደ ጦር ሜዳ ወጣ ዳዊትን ሊመታ። ይህ እግዚአብሔር በመግቦቱ መንግስቱን ዳዊትን የጠበቀበት መንገድ ነው። ዳዊት ኩዚን ከመላክ በስተቀር ሌላ ብዙ ያዘጋጀው ነገር አናይም። የኩዚ ምክር ተቀባይነት እንዲያገኝ ዳዊት ማድረግ አይችልም። የኩዚ ምክር ተቀባይነት አግኝቶ የአኪጦፌል ምክር መውደቁ ፉሊሽነስ መሆኑ የእግዚአብሔር እጅ ነው። ስለዚህ እግዚአብሔር በመግቦቱ መንግስቱን ይጠብቃል እንጂ የዳዊት ብቃት የእግዚአብሔር መንግስት አልጠበቀውም። በእግዚአብሔር መንግስት ላይ አቤሴሎም ተነስቷል። እግዚአብሔር መንግስቱን በመግቦቱ እየጠበቀ ነው። በማስከተል ደግሞ እግዚአብሔር በቀጥታ በእርሱ ላይ ጦርነት ባወጀው ላይ ጦርነት ይከፍታል። ጦርነቱ የዳዊት ሰራዊት አለ፣ ቀስትና የሰይፉን የታጠቀ ሰረገላዎች አሏቸው። የአቤሴሎምም እንደዛው። በቁጥር የአቤሴሎም ይበዛል፣ ምክንያቱም አብዛኛው እስራኤል ተከትሎታል። ስለዚህ በሰራዊት የበረታ ነው እና ጦርነትም ተዋግተዋል፣ በሰይፍ ተገዳድለዋል። ነገር ግን አብዛኛው የእስራኤል ሰራዊት ወይም የአቤሴሎም ሰራዊት የተመታው የወደቀው በምን እንደሆነ ጸሐፊ ሲነግረን ውጊያው በቀጥታ እግዚአብሔር ከሰማይ ወርዶ የተቀላቀለ ውጊያ እንደሆነ ያሳየናል። ምዕራፍ 18 ቁጥር 8 ምዕራፍ 18 ቁጥር 8 እና 9 ስለ ጦርነቱ ይነግረናል። ጦርነቱ የተደረገው በኤፍሬም ጫካ ውስጥ ነው። ስለዚህ የጫካ ጦርነት ነው የተደረገው። ምን ያህል ሰው እንደሞተም ይነግረናል። ቁጥር 7 20,000 ሰው ሞቷል። የብዙ ቀን ጦርነት አይመስለኝም፣ የአንድ ቀን ጦርነት ነው የሚመስለው እንዲሁ ትረካውን ስናየው እና 20,000 ሰው ማለት በጣም በጣም ብዙ ሰው ነው የሞተው። ስለዚህ ትልቅ ጦርነት ነው የተደረገው። ግን ስለ አሟሟታቸው ሲናገር ቁጥር 8 ከዚያም ሰልፉ በአገሩ ሁሉ ፊት ላይ ተበተነ። በዚያም ቀን ሰይፍ ከዋጠው ህዝብ ይልቅ ዱር ብዙ ዋጠ። ዱር ብዙ ዋጠ ማለት ጫካው ብዙ ሰዎችን ገደላቸው። እንዴት አድርጎ? ጫካው የእግዚአብሔር ተዋጊ ሆኗል ማለት ነው። አቤሴሎም በእግዚአብሔር ላይ ሲነሳ፣ በዳዊት ላይ ሲነሳ በእግዚአብሔር ላይ ተነስቷል።
እግዚአብሔር በቀጥታ ወርዶ ጦርነት ውስጥ ተቀላቅሏል። ሁሌም ቢሆን እግዚአብሔር የእሱ ንጉሥ ሲዋጋ አብሮ ነው የሚዋጋው። ይሄኛው ግን ይለያል። በቀጥታ ወርዶ ከአቤሴሎም ጋር ሲዋጋ እናያለን። ምክንያቱም አቤሴሎም ቀጥተኛ ጦርነቱ እሱ አይገባውም እንጂ ከእግዚአብሔር ጋር ነው። ስለዚህ በሰይፍ ከሞቱ ይልቅ ጫካ የገደለው ይበልጣል። ስለዚህ ፍጥረት በአቤሴሎም ላይ ተነሳበት። አቤሴሎም ከፍጥረት ጋር ውጊያ ውስጥ ገባ። ቁጥር 9 አቤሴሎም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበር። በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ አለፈ። እንደዚህ አይነት ምስል ለመሳል አይከብደንም። ብዙ ፊልም አይተናል። ውበቱ መሞቻ ሆነ። ቀደም አድርገን ምዕራፍ 14 ቁጥር 25 እና 26 ላይ ስናይ በመልክ እሱን የሚያክል የለም ተብሎ ነበር። የመልኩ ሌላው መገለጫ ፀጉሩ ነበር፣ የውበቱ የአፒራንሱ እና በየዓመቱ የሚቆረጥ በንጉሥ መለኪያ ተመዝኖ እጅግ በጣም ዌይቲ የሆነ የውበት መለኪያ ነበረው። ይህ የውበቱ መለኪያ በጫካ ውስጥ ሲሮጥ በዛፍ ተይዞ ተንጠልጥሎ እንዲቀር ምክንያቱ ነው። ተንጠልጥሎ ቀረ። ስለዚህ የአቤሴሎምን አብዛኛውን ሰራዊት የገደለው ጫካው ነው። ተፈጥሮ ተዋጋው። አቤሴሎምን ራሱን ምን ገደለው ወይም ምን አስያዘው? የገደሉት በእርግጥ ወታደሮች ናቸው። ምንድነው እንዲያዝ ያደረገው? ውበቱ ከተፈጥሮ ጋር ተላትሞ ተንጠልጥሎ ቀረ። በቅሎ ሄደች፣ እንዴት ይወረድ? የአቤሴሎም ታሪክ ጡዘቱ አሁን የምናነባት ያነበብነው ጥቅስና ቀጥሎ የምናነባው አራተኛውን ሐሳብ የምናይበት ጥቅስ ነው። ቁጥር 9 ውስጥ ብዙ ጊዜ ኖት ሳናደርግ የምናልፋት አንዲት የአቤሴሎም አሟሟት ወይም ሁኔታ መግለጫ አለች። ራሱን በዛፍ ተያዘ ካለ በኋላ ተንጠለጠለ ይለናል። የተንጠለጠለው እንዴት ነው? በሰማይና በምድር መካከል። ዛፍ ይዞ ተንጠለጠለ እኮ እናውቃለን፣ በሰማይና በምድር መካከል ማለት እንደሆነ። ጸሐፊው ግን አቤሴሎም የገባበትን የመጨረሻውን የፍርድ ጥግ ያሳያል የሚለውን አገላለጽ እየተጠቀመ ነው። በሰማይና በምድር መካከል ተንጠልጥሎ ቀረ ማለትም ወደ እግዚአብሔርም መሆን አልቻለም፣ ምድርንም መቆንጠጥ አልቻለም። አይሁዳውያን በዚህ አይነት መንገድ ነው የሚገልጹት ሰማይና ምድር። ከእግዚአብሔርም ሳይሆን ከሚፈልገው ምድራዊ አገዛዝም ሳይሆን ከምንም ሳይሆን ቀረ። ይሄ ራሱን ችሎ አንድ ትልቅ ትምህርት ነው። ከእግዚአብሔር ካልሆንን ከሌላ ከምንም አንሆንም እና መሀል ላይ ተንጠልጥሎ ቀረ። በማስከተል ወቅተው ገደሉት። ወቅተው ከገደሉት በኋላ አውጥተው እንደ ምናምንቴ ቀበሩት። ጉድጓድ ላይ ጣሉ፣ ትልልቅ ድንጋይ ከመሩበት። በቃ እንደዛው ተረሳ ማለት ነው። እዚህ ውስጥ የምናየው ምንድን ነው? እግዚአብሔር መንግስቱን በመግቦቱ በማይታይ አሰራሩ ይጠብቃል። እንዲሁም በእርግጥ መግቦት የማይታይ አሰራር ብቻ ነው እያልኩ አይደለም። በማይታይ አሰራሩ መንግስቱን ይጠብቃል። በሚታይ መልኩ ደግሞ በቀጥታ ወርዶ ፍጥረትን በማዘዝ አቤሴሎምን ይዋጋዋል። ሲዋጋው አቤሴሎም ወይ ከሰማይ ያልሆነ ወይ ከምድር ያልሆነ፣ ወይ ከእግዚአብሔር ያልሆነ ወይ ከሰው ያልሆነ ሆኖ መሀል ላይ ቀረ። ስለዚህ እግዚአብሔር በእሱ ላይ የተነሱትን ይቀጣል፣ ይዋጋል፣ ራሱ ወርዶ አክት ያደርጋል። አራተኛው ከአቤሴሎም የምንማረው ይህ ሁሉ ሲሆን አቤሴሎም ለምን አይመለስም? አቤሴሎም በድንዛዜ ወደፊት እንዲቀጥል የሚያደርገው ምንድን ነው? አንዳንድ ጊዜ እኮ በቃ ከዚህ በኋላ ይህን አላረግም እንላለን። አቤሴሎም ለምን አይልም እንደዛ? እንደውም እየጨመረ እየባሰበት ነው የሚሄደው። የአቤሴሎም መሰረታዊ ችግር ሩት ፕሮብለም እኔ ነው፣ ሰልፍ ነው። ታሪኩ ሲደመድም ጸሐፊው አቤሴሎም የዚህ ሁሉ ችግሩ መንስኤ እኔነት ነው ብሎ ነው የሚጨርሰው። ምዕራፍ 18 ቁጥር 18 የአቤሴሎም ታሪክ ያበቃል። ሲያበቃ ምዕራፍ 18 ቁጥር 18 ሲያበቃ እንዲህ ይላል፣ አቤሴሎምም ሕያው ሳለ፣ ከሞተ በኋላ ነው እየዘገበልን ያለው፣ ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ
የለኝም ብሎ ሐውልት ወስዶ በንጉሥ ሸለቆ ውስጥ ለራሱ አቆሞ ነበር። ሐውልቱንም በስሙ ጠርቶት ነበር። እስከ ዛሬም ድረስ የአቤሴሎም መታሰቢያ ተብሎ ይጠራል። ሰው በህይወት እያለ ምንድን ያሰጋው? ልጅ የለኝም፣ ስለዚህ ቀጣይ ስሜ ይረሳል ብሎ ምን አረገ? በንጉሥ ሸለቆ ውስጥ ወሰደና ሐውልት አቆመ። ገና እኮ በትክክል ንጉሥ አልሆነም። ስለዚህ ንጉሥ እንኳን ሳልሆን ድንገት ብሞት የኔን ስም ቀጥሎ ይዞልኝ የሚቀጥል ልጅ የለኝም፣ ስለዚህ ምን ላድርግ አለ? ሐውልት አቆማለና በግድ ለራሱ ስም አቆመ። ለራሱ መታሰቢያ ሪሜምበራንስ አስቀመጠ እና ምን ብሎ ሰየመው? አቤሴሎም ብሎ ሰየመው። ምናልባት ጸሐፊው ምጸት በተሞላበት መንገድ የተቀበረበት ኢዮአብ ጀነራሎቹ የቀበሩበት ድንጋይ ጋር ተመሳሳይ የሆነ ድንጋይ ነው ቃሉ የሚጠቀመው። ፒላር አቆመ፣ ሲቀብሩት ደግሞ ፒላር ጣሉበት ነው የሚለው። ይህንኑ ፒላር አይደለም የጣሉት፣ ሌላ ፒላር ነው። ስለዚህ የራሱ መታሰቢያ ራሱን በላው እንደማለት ነው። ለራሱ ሊያቆም የታገለው ስሙ ገደለው እንደማለት ነው። የሰው የመጥፋቱ ምክንያት እኔ ስሜ የሚለው ነው። ይሄ አዳም ሲያደርገው የነበረው ነው። ባቢሎናውያን ለራሳቸው የሚሆን ስም ለማቆም ድንጋይ ግንብ ሲሰሩ ነበር። ግን እግዚአብሔር ራሱ ስም ካላቆመ ስም አይቆምም እና አቤሴሎም ለራሱ ስም ሐውልት አቆመ። የሚገርመው ቀደም አድርጎ እኮ ሲናገር 3 ወንድ ልጆች ነበሩት፣ 1 ሴት ልጅ ነበረችው። እንደውም የሴት ልጅ ስም ተማር ይባላል እና በጣም ቆንጆ ልጅ ነች ብሎ ነበር። ትረካው ሲያልቅ ግን ልጅ ስላልነበረው ጨነቀውና በቃ ምንም ቢሆን ስሜ እንዳይረሳ ብሎ ሐውልት አቆመ ሲለን አይጋጭም። አይ ቲንክ በብዙ መንገድ እግዚአብሔር ከአቤሴሎም ጋር ውጊያ ውስጥ እንደሆነ ይጠቁመናል። በስተመጨረሻ በዛፍ በጫካ ተዋግቶ ይገለዋል። ግን ወደ ውጊያ ከመግባቱ በፊት 3 ወንድ ልጆችና 1 ቆንጆ ሴት ተማር የምትባል ልጅ በእህቱ ስም የሰየማት መሆን አለበት። ቢኖሩትም አይ ቲንክ ሞተዋል ወዲያው። አቤሴሎም በራሱ እጁ ላይ ሊያስገባው የሞከረው የእግዚአብሔር መንግስት ንግስና በምንም አይነት መንገድ እንደማይሳካ ሊሳካ ደግሞ እንዳይችል እግዚአብሔር በመካከል እንደቆመ እግዚአብሔር የዳዊትን መንግስት እየጠበቀ እንደሆነ ያሳየናል። ግን አቤሴሎም ግን ለምን አልመለስ ማለት? እኔ ካለ ሰው እኔ ነው፣ በቃ እኔ ነው እስካሁን ስናየው ለነበረው ችግር ሁሉ መንስኤ። የራሳችንን ማስታወሻ መታሰቢያ ለመገንባት የራሳችንን ማህተም ለማስቀመጥ የምናደርገው ጥረት ሙከራ ዘውትር ለብዙ እንቅፋቶቻችን ምክንያት ነው። ይሄ ምን ማለት ነው? በመጽሐፍ ቅዱስ ቋንቋ እኔ ማለት ጣዖት ማለት ነው። በኤፌሶን ምዕራፍ 5 ጳውሎስ እንደሚናገረው ኮቬት አታድርግ አትመኝ ይልና መመኘት ጣዖት ማምለክ ነው ይላል። አትመኝ ማለት ይሄ ለኔ ካልሆነ ይህም ለኔ ካልሆነ ይህንንም ካላገኘው ይህንንም ካላሳካው ይህንንም ካልያዝኩ ስትል እኔ ስትል እሱ መመኘት ነው፣ ደግሞ ጣዖት ማምለክ ነው። ስለዚህ የአቤሴሎም ጥፋቱ ጣዖት አምልኮ ነው ማለት ነው። በዚህ ውስጥ አቤሴሎም እንደ መስታወት ድምቅ አድርጎ ራሴን ያሳየኛል። ጸጋና ሰላም ይብዛላችሁ።